ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበረ? ቆይታ እንዴት ነው? ሁሉ አማን፣ ሁሉ ሰላም? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁን ከልብ አመሰግናለሁ። ጀዛኩም አላህ ኸይራን ብያለሁ ማለት ነው። ዛሬ በድጋሚ የመጣሁት ደግሞ ሶፋ እናሰራ ወይስ አርባ መጅልስ በዋጋውስ በጥራቱስ ብላችሁ ጠየቃችሁ ነው። ከኔ ጋር ካለው መረጃ ወይም ካለኝ ብዙም ባይሆን ትንሽዬም ብትሆን በነገራቸው ነው ማለት ነው። የድጋሚ የመጣ ትናንት አረቢያ መጅልስ ሰርችላችሁ ነበረ። አብዛኞቻችሁ ተመችቷችኋል። እንዲሁም ደግሞ ሀሳብ አስተያየታችሁ ኮሜንት እየሰጣችሁ ነበረ እና ኮሜንት ስጡ፣ ኮሜንት አርጉ። በውስጥ የምፈልጉ በውስጥ ምናምን መብታችሁ ነው እና አረቢያ መጅልስ ወይም ሶፋ ማንኛው ይሻላል ለምትሉ ደስ ያላችሁ እናንተ ማለት እኛም በበኩሌ በቃ አቅሜ የሚችል ከሆነ አረቢያ መጅልስ ማሰራው፣ አቅሜ የማይችል ከሆነ ደግሞ ሶፋን በነገራችን ላይ ውድ ነው አሁን ላይ። ሶፋ አቅሜ መሰራት የማይችል ከሆነ ደግሞ የፍራሽ ልብስ የፍራሽ ጨርቅ አለ። እሱ አሁን ላይ እሱ ዘመናዊ ሆኗል። ማሻአላ በጣም ነው የሚያምረው። መጅልስ በቃ መጅልስ ግዴታ ከፍታ ስላለው ወይ ስለሌለው ብቻ አይደለም፣ ግን በጣም በቆንጆ ጨርቅ ካሰራችሁት እሱ ራሱ መጅልስ ነው ማለት ነው። እንዲያውም የሴቶች መቀመጫ ወይም የሴቶች እንግዲያ መቀበያ ክላስ እሱን እያርገውታል አሁን ላይ ማለት ነው። በቃ ቆንጆ መንጣፍ ያነጥፍና ከዛ እሱን ከላይ ያስቀምጡታል። ቆንጆ መጅልስ ነው ማለት ነው። እና እሱ ማሰራት ትችላላችሁ፣ እንደ ጎናችሁ፣ እንደ ራሳችሁ፣ እንደ ቤታችሁ፣ እንደ ሰው ወሬ ወይም እንደ ጎረቤታችሁ ሳይሆን እንደ ራሳችሁ ሀሳብና እንደ አቅማችሁ አሰሩ ማለት ነው። ሜትር የለም በነገራችን ላይ። ሜትር አልኩኝ እንጂ በካሬ ነው የሚሸጠው ሁሉ ኢትዮጵያ ውስጥ መጅልስ ስትገዙ በካሬ ነው፣ በካሬ ሂሳብ ነው። ግን ካሬ እና ሜትሩ አንድ ሳይሆን አይቀርም። ብዙ እንትን የለውም፣ ብዙ ለውጥ የሚባል የለውም። የስሙ መለያየት ብቻ ነው እንጂ የሚለያየው። እና ዝቅተኛ ሶፋ 65,000 70,000 ነው አሁን ላይ ባለው መረጃ ወይም እየተሸጠ ባለው። ዝቅተኛ መካከለኛ ከሆነ 95,000 ብር፣ በአንደኛ ደረጃ ከሆነ ደግሞ ከ100,000 በላይ ነው። ግን እንደዛ አውጥታችሁ ገዝታችሁት 7 ሰው 8 ሰው የሚያስቀምጥ ነው ሶፋው ማለት ነው። ያለ ጠረጴዛው የብቻውን የሚሸጠው የሶፋ ጠረጴዛ አለ መካከል ቁጭ የሚለው እሱ። እንዲሁም የራሳቸው ኩርሲ አለ፣ የሶፋ ኩርሲ የራሱ አለ። ያ ራሱ በግል ነው ማለት ሂሳቡ የብቻ ነው። እንደዛ ሰርታችሁ ወይም ገዝታችሁ በቆንጆ ምንጣፍ እንደዚህ ሙሉ ባታነጥፉት ምንጣፉ ሶፋ አለበት ላይ ሙሉ አይነጠፍ፣ መካከለኛ ብቻ ናት። መካከል ቁጭ ብትል ብቻ እሱን መሰራት ትችላላችሁ። እንደ አቅማችሁ ነው ጋይስ። አቅም ያለው ሰው ብር ያለው ሰው ብር ካለሽ በሰማይ ብር ያለሽ ይባላል። ብር ካላችሁ ሁሉም ነገር ማድረግ ትችላላችሁ ሞታችሁ። ግን ብዙ ሰው ብዙ ጊዜ ሶፋ ሲገዙ አላይም። በተለይ ሙስሊሞች በሃይማኖት በዘር በምናምን እንዲያትወስዱብኝ እንጂ አብዛኛው ሙስሊሞች ቤት ሶፋ ሲገዙ አላይም። አረቢያ መጅልስ ሲገዙ ነው የማየው። አረቢያ መጅልስ ነው የማየው ብዙ ጊዜ ሲመርጡ ነው የማየው። እና በሃይማኖት መንገድ መጥቼ ሳይሆን ብዙ ጊዜ የማየው ነው ከማህበረሰቡ አንጻር ማለት ነው። ክርስቲያን እህት ወንድሞች ቤት ደግሞ ስትገቡ ስታዩት ደግሞ ሶፋ ነው የሚበዛው። መጅልስ አረቢያ መጅልስ ብዙ አይደለም፣ ሶፋ ነው የሚበዛው ማለት ነው። እና እንደ ባህልም አድርገውት ይሁን አላውቅም። ሰው መቼም እንደ ባህል የሚያደርገው እንደ ምንም የተመቸው ነው እንዲያልኳቸው፣ ምንም ይመቻቸው መብታችን ነው። ስለዚህ ዋናው ብር ካለሽ በሰማይ ላይ ትበሪያለሽ እህቴ። እኛ ሴቶች ነን እንግዲህ የቤት ዕቃ ማንጠግብ አይደለም፣ የቤት ዕቃ አንጠግብ። እንዲያው ዝም ብለን ለሰበሰብነው ልብስና እሱን ነገር ሰብስበን መጨረሻ ላይ ደግሞ አንዱ ሲያስጠላን
አንዱ ሲያስጠላን አንዱ ወይ መጣል በቃ ወይ የሆነ ነገር። ለማንኛውም አልሐምዱሊላህ ለበጎ ነው ሁሉም ነገር ማለት ነውና ያሰራችሁ ደስ ያላችሁን ነገር ግን ይህን ከመግዛታችሁ በፊት መጀመሪያ ቤታችሁን አስጨርሱ። ቤት ያዙ። መጀመሪያ እቃ ምንም አያደርግልሽም። የቤት እቃ አረቢያ መጅልስ በይው፣ ሶፋ በይው፣ ምንጣፍ በይው፣ ቁምሳጥን በይው፣ ቲቪ በይው፣ ኪችን ካቢኔ በይው። እሺ ልጄ በረከተች እያለች ነው። እሺ እና ምንም ያክል ምንም አይነት ኳሊቲ ያለው እቃ ስትገዙ ያለ ቤት ዋጋ የለውም፣ ያለ ቤት ጥቅም የለውም። በቃ እና መጀመሪያ በቃ ትኩረት ማድረግ ያለባችሁ ህጋዊ የሆነ ቤትም ሆነ ቦታም ሆነ ገዝታችሁ እዛ ላይ በቃ እንትን ካላችሁ በኋላ ነው እቃ መሰብሰብ እንጂ ቤት ሳትይዙ ኧረ እኔ ችግር የለውም እቃ ካለኝ እኮ በሰው ፊት ስለሚጠብቀኝ ችግር የለውም ተከራይቼ እኖራለሁ ምናምን ሰው አለ። ሀቢብቲ አሁን ላይ ኪራይ አንደኛ ብዙ ነው፣ ጨምሯል፣ ተወዷል። ሁለተኛ ደግሞ ዛሬ ዜና ተከራየሁ ብለሽ አረፍኩ ብለሽ እቃሽን አጓጉዘሽ እዛ ተከራይሽው ቤት ገብተሽ አጸዳርተሽ ገብተሽ ብለሽ ወር ወይ 2 ወር ከተቀመሽ በኋላ የ6 ወር ከፍለሽ 6 ወር ከፍለሽ ወር 2 ወር ከተቀመሽ በኋላ ልቀቂ ይልሻል። ልቀቂ በቃ ቦታው እንዴት ቤቱ ለዚህ ወይ ለገበያ ተፈልጎ ነው ይልሻል፣ ወይ ልጅ ልገባበት ነው ወይ እኔ ልገባበት ነው ትበያለሽ። እነሱ ጊዜ ሰብ የሚያደርጉት ምንድን ነው? ደህና ተከራይ ደህና ብር ሲያገኙ ነው። ደህና ተከራይ ስላችሁ ደህና ብር ሲያገኙ እንደዛ ይሏችኋል። እናንተ ደግሞ ከዛ እንግዲህ የተበሳጫችሁ የተናደዳችሁ እቃውን እንደፈለጋችሁ እየጣላችሁ እዛ ግድግዳው ጋር ያጋጫችሁ ደግሞ ለዚህ ቤቷ ለቀቅ በተለኝ ደግሞ ለዚህ እንትን ለሆነ ቤቷ እያላችሁ የተናደዳችሁ ምን አለ ይሄን እቃ ከምገዛ ትቆጫላችሁ። እንደ አዲስ ምን አለ ይሄን እቃ ከምገዛ ይሄን ሁላ እቃ ከምሰበስብ ይሄን አንድ ክላስ ቤት ገዝቼ ሆን ምናምን ነው የምትሉት፣ እውነት ለመናገር ማለት ነው። እና አብዛኛው ቶች እንዲዛ እኔም በራሴ ቢደርስብኝ እንደዛ ነው። አሁን እቃ ከምሰበስብ ምን አለ አንድ ክላስ ቤት እንኳን ብሰበስብ ዘና ብዬ እላለሁ። እና ያ ከመድረሱ በፊት መጀመሪያ መቅደም ያለበትን ነገር ማስቀደም ያለባችሁ፣ አንደኛ ቤቱ ከተያዘ የቀን ስራ እየሰራችሁ የምር ትኖራላችሁ። ብር ቢኖርም ባይኖርም ማለት ነው። በቃ ደሞዝተኛ ባትሆኑ በየወሩ ደሞዝ ባይወርድላችሁ የቀን ስራ እየሰራችሁ ትኖራላችሁ ማለት ነው። ሲቀጥል ደግሞ ቢረባችሁ ቢጠማችሁ ነውጡ ግቡ አትባሉ። በቃ ፏ ብትን ብላችሁ ራሳችሁ ቤታችሁ ትተኛላችሁ እዛው። የሰው ቤት ከሆነ ግን ሀሳቡ ማያስተኛቸው ይመስላል። ሀሳቡ የቤት ኪራዩ ደግሞ ዛሬ አሁን ላይ ደግሞ ቀኑስ ቶሎ የሚሮጠው ወሩ ቶሎ የሚደርሰው በቃ ምንም ሳትሰሩ የቤት ኪራይ ከሆነ የቤት ኪራይ ያለብኝ፣ አስቤዛ አለብኝ፣ የትምህርት ቤት ክፍያ ያለብኝ፣ የልጆች የልብሴ እኔ ምን በቃ የበርበሬ ምን የሽሮ አስቤዛ በቃ በየሳምንቱ ሰኞም ሆነ ማክሰኞም ሆነ ሮብ ሆነ አስቤዛም ታርጉታላ ዛሬ አትክልት ምናምን ነገር የምትገዙት እሱ ራሱ ሂሳብ ታስባላችሁ ትገባላችሁ ብሎ እያሰባችሁ ማለት ነው። እና በጣም ብዙ ነው ይሄ ሁሉ ማለት ነው። ሀሳብ ራሱ ያስጨርሳል፣ የምር ያከሳል ራሱ ማለት ነው። እና መጀመሪያ እህቶቼ ወይም ወንድሞቼ ቤታችሁን ክሱ እርቅቅም አጣችሁ ከየትም ብላችሁ በቃ እንዴት ነው ምንም ያክል ዋጋ ቢያስከፍልም ዋጋ ከፍላችሁም ቢሆን ተሰቃይታችሁ ዛሬ ተሰቃያችሁ ለነገ ነው። እና የሰው ልጅ እኖራለሁ እንጂ እሞታለሁ አይደል። እና እንደዛ አድርጋችሁ ቤታችሁን ከገዛችሁ በኋላ ከዛ በኋላ ቤት እቃችሁን ታሟላላችሁ። እቃውም የሚያምረው በቤቱ ነው፣ ቤቱም የሚያምረው በእቃ ነው። ገባችሁ? እናንተ ራሱ በቤቱም ታምራላችሁ፣ በእቃውም ታምራላችሁ።
በቃ ስታወቱ ደስ ነው የሚላችሁ። በቃ ዋጋ መክፈል ጥሩ ነው፣ ተደሰትኩበት ትላላችሁ። በቃ እንደዛ ማለታችሁ አይቀርም እና ደህና ነው፣ ጥሩ ነው። ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ አድርጉኝ። በቀጣይ እንገናኛለን ኢንሻአላህ። ካላ ፈቃድ ወዳችኋለሁ።